ፊትን ድረስ መጣ እዛ እንትን በለሷ ጋር ስትቆም ይሄ ሰይጣን ነው ነገር የፈለገው ወይስ አንተ ነህ የሚለው ነገር እውነት ቆምላችሁ። ስለዚህ እሱ ምን ይላል? እቺንማ ወዷታል። 30 ደቂቃ አየው ይታያል። 20 ደቂቃ አየው በቃ በሏን ተረባ የተባረከ ይሁን። ሃሌሉያ አሜን። እንግዲህ እንደዚህ ነው ከተግባባን። ዲያብሎስ የሚባል ጠላት አለን። ይሄ ጠላት ጥሩ ነበር። አንዳንድ መዝሙሮች ከሀገር ተባረረ ምናምን እኔ ሰዎቹን ለመንቀፍ አይደለም፣ እንደዛ ቢሆንልን ጥሩ ነበር። እንደዚህ ጥርግርግ አድርጎ ከሀገር የሚያስወግድልን ቢገኝ እንደመታ ነው መጠን በሙሉ በቃ እስታውን መጥፋት ነበረበት ብለዋል አንድ አባት። እና እንደሱ ቢሆን ጥሩ ነበር። ግን ቀን አለው፣ ያ የሚሆንበት ቀን አለው። ማንተያይበት ምንም የሱ ሽታና ድምጽ ማንሰማበት ዘመን ይመጣል። እስከዛ ምንድነው የምናደርገው? እቃ ጦር ነው የምንለብሰው። አንዘናጋም። ውጊያ አለ። የሚሰራበት ስልቶች እንደዚህ ባሉ ትምህርቶች እንገልጣለን። እናንተም ዋዛ አይደላችሁም። ብዙ ነገር ልታጠኑ ትችላላችሁ። እንደውም ስለ እግዚአብሔር ብዙ አናጠናም። እውነት ለመነጋገር ብዙ ዘመናችንን ጥቂት ነው ስለ ሰይጣን የተጻፈው፣ ግን በጣም ብዙ ነው የምናውቀው። ብዙ ነው ስለ እግዚአብሔር የተጻፈው፣ ግን በጣም ጥቂት ነው የምናውቀው። እንዳጋጣሚ ሆኖ ማለት ነውና የዋዛ አይደላችሁ ማለት ለዚህ ነው። እና መውጫ መግቢያው በጣም ነው የሚታወቀው። በተለይ ኢትዮጵያን ጋር ከውጊያ ጋር በጣም ብዙ ትስስሮች አለን። ይሁን ጥሩ ነው። አንድ ቴዎሎጂ አስተማሪ እንዳለው ምንም የለም እያሉ ከማይገስጹት ለማንኛውም የሚገስጹ ሰዎች ይመቹኛል ብሏል። ለንደን የሚኖር ጓደኛዬ ነው። እግዚአብሔር የተመሰገነ ነው። እሱ ነው የለም እያሉ ኦክሲጅን ነው ካርቦን ዳይኦክሳይድ ነው ምኑን ነው መገሰጹት ከሚሉ ሰዎች ለማንኛውም ብሎ የሚገስጹ ሌሊት የሚነሱ ሰዎች የተከበሩ ናቸው። እግዚአብሔር ይመስገን። ስለዚህ አለ ይሄ ባለፈው እንደነገርኳችሁ ነው። ግን የሚሰራበትን ስልት ደግሞ ማወቅ አለብን። ዝም ብሎ ከግድግዳ ጋር ከስዕል ጋር እዚህ ነው በዚህ የሚሮጥ በዚህ የሚሮጥ እንግዲህ ብዙ ተታለናል። እኔ በህይወቴ ብዙ ነገር አልፌያለሁ። ከልጅነቴ ጀምሮ አገልግሎት ውስጥ ነው ያለሁት። በጣም በርካታ ሰው አሁን ቢስት አይገርመኝም። እንዲህ ቢባል የሚሆነውን ሁሉ አድርጌውን አልፌያለሁ። በዛ ድካም ውስጥ በዛ አለማወቅ ውስጥ አልፌያለሁ። እና እንግዲህ የጠራም ነገር ከሆነ የጠራም ነገር ስናመጣ ያለፍንበት ውጣ ውረድና ድካም ስላለ ነው። እና እንደው መንገዱን አይታችሁ ሲገሰጽም እውነተኛ ተግሳጽ እንደው ስትቃወሙ በምን መንገድ እንደሚሰራ ማወቁ ጥሩ ስለሆነ ነው። እና ምን ተባበለናል? ባጭሩ በጣም ከባዱ ነገር ዲያብሎስ አይደለም ብያለሁ። ዲያብሎስ እኛ የምንረታውም አይደለም፣ መልአክ ነው። መልአክ የወደቀ ሆኖ ግን መልአክ ነው። ከኛ ጋራ የሚገናኝ ነገር አይደለም። ትልቁ ነገር በቃ ጌታ ኢየሱስ ረድቶታል። ዓለም ጠላታችን ነች፣ ጌታ አሸንፏታል። ስጋ ጠላታችን ነው፣ መጠረቅ ብቻ ነው። እለት መስቀል ነው አይደል? የክርስቶስ ኢየሱስ የሆኑት ስጋን ከመሻቱ ጋር ሰቀሉት ስለሚል በቃ መስቀል ነው። ጧት የተነሳ መስቀል። አንዳንዴ የሚታገለን ሊያወርዱን የሚታገሉ አሉ። ወየው የተነሳው ቀን ብሏል አንድ ቅዱስ የሚባል ልጅ። ዶርም ውስጥ ረበሹትና ታው አለ። ጋቢ ተከናልቦ የተኛውን የራሴ አይቼዋለሁና ታው ለወርድ ነው አለና ከወረደ ከባነ ስፓርታ ነው ያልቀልናል ማለት ነው። አንዳንዴ እንደዚህ እንወርዳለን፣ እንቆጣለን፣ እንዲህ ትቢት የሚለናል ምናምን ይሆናል፣ እናዝናለን። ደግሞ እንደገና እንሰቅለዋለን። ቸርነቱ ምህረቱ ብዙ እንደገና እንሰቅለዋለን። እና ዓለም ጠላታችን ነች፣ ሰይጣን ግን በጣም ተንኮለኛ ስለሆነ የሚሰራው በምን መሰላችሁ? ሐሳብ ላይ ነው። ይሄ እንድታስቡ ፈልጋለሁ። የዲያብሎስን ሽንገላ ተቃውሞ ዘንድ እንዲቻላችሁ የእግዚአብሔር ዕቃ ጦር ሁሉ አንሱ። አንደኛ ሽንገላ ነው የሚያቀተው። ይሄ ሁሉ አሁን በኋላ አሳያችኋለሁ። ምንማረው የዛሬው ዕቃ ጦሮቹን በሙሉ ይሄ ሁሉ ዕቃ ጦር ለሽንገላው ነው የመጣው። እና ምን ብለናል? እንዲሁ ለእንትኑ ስለሚጠቅም ነው ዴፊኒሽኑን ላንብብላችሁ። እንግሊዘኛው ስኬም ነው የሚለው እና in spiritual context derived from the Greek methodia refers to the cunning systematic methods or evil plans employed by spiritual forces, especially Satan, to deceive, manipulate and destroy people, especially when they are
vulnerable ይላል። ተጋላጭ ስትሆኑ የሚያረጋው ምንድነው? በቃ ይሄን ጥቅልል አድርጎ የሚይዝልኝ ምን መሰላችሁ? አንደኛ ጴጥሮስ ምዕራፍ 5 7 እና 8 ነው። ምን ይላል? ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ምን ይላል? ይዞራል ይላል። ተጋላጭ ስትሆኑ ነው የሚይዘው። በኋላ ትንሽ ነካካዋለሁ። ምንድነው እዛ ላይ የሚለው? የሚውጠውን ፈልጎ እንደሚያገሳ አንበሳ። አንበሳ የሚውጠውን ፈልጎ አደን ይሄዳል፣ የሚበላ ፈልጎ ይሄዳል። እና የሚበሉት ሁሉ ነገሮች ባንዴ እንዲሁ አይመጡለትም። ወደ አፉ እሱ ወዳለበት ቦታ የሚመጡበት ስልት አለው። ምንድነው የሚያደርገው? እንደሚጮህ አንበሳ ስለሚል ይጮሃል ማለት ነው። እና ያጋሳል የሚሉ ቦታዎች ማለት ነው። ለአንበሳ እንደዛ ነው የሚሆነው። እና ከፍተኛ ፍርሃት ስላላቸው እንስሶቹ ጠቅላላ ከዚህ ሲወነባበዱ ሊትራሊ የፈሩ እንስሶች ስለሆኑ አንዳንዶቹ ቀጥታ በፍርሃት ምክንያት ወዴት ይመጡለታል? አፉ ጋር ነው የሚመጡለት። አያችሁ? በዚህ ምክንያት ምግቡን ያገኛል ማለት ነው። አሁን ጌታ በጴጥሮስ ውስጥ ምንድነው የጠቆመን? የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና ይላል። ስለዚህ ምን እናርግ? እንዳንዋጥ ምን እናርግ? እነሱ እንዳይዋጡ ለእንስሶቹ ቢሆን ምን መከረው ነገር አለ። ምክንያቱም አሁን እኛ በፊልም እናያለን። አንድ ሰው እሱ ሲያጋሳ እሱ ሲጮህ እንስሶች በምን መንገድ ከጉድጓዳቸው እየወጡ ዴት አድርጎ እንደሚበላቸው እኛ ጂኦግራፊ ነገር እያየን ስለሆነ እናውቀዋለን። ምክር ቢሰሙን እንነግራለን። አሁን ልክ እንደዛ ደግሞ ቅዱሳን ጋር የጮሆ የሚዞር ደግሞ አለ ይላል። እና 3 ምክር ጴጥሮስ ይመክራል። አንደኛ የሚያስጨንቃችሁን በሱ ላይ ጣሉት ይላል። ዋይ ጭንቀት ነው አንዱ የሚያስወጣን። በረባ ባረባ ነገር በጣም የሚመጣ ጭንቀት ብዙዎቻችሁ የምትታገሉበት የምንታገልበት ለምን የሚጎል የሚሞላ ዓለም ውስጥ ነው ያለነው። ሁሉ ነገር ፐርፌክት የሆነበት አገር አይደለም ወይም ዓለም አይደለም ያለነው። ይሄ ይቀጥላል። የፈለጋችሁትን ትንቢል ልትሰሙ ትችላላችሁ። ይሄ ይቀጥላል። ጠቅላላ ከእንባዎች የሚታበሱበት ዘመን የመንግስተ ሰማያት ዘመን ነው እንጂ እዚህ አገር ከመጠቅላላ የህይወት ዘመን መከራን አንስቻለሁ ይባል እኔ አላምነው ሚል የለም። በዓለም ሳላችሁ ከቃሉ ጋር ኮንትራዲክት ማድረግ የለበትም። ትንቢት ግን ምናሸንፍበት እንወጣለን። ጸጋ ይሰጠናል፣ ጉልበት ይሰጠናል። አሜን። በሶስተኛ ክፍል ፈተና ሁሉ አንፈተንም። ደግሞ የአራተኛ አለ፣ የሶስተኛ ድጋሚ አላየው። ደግሞ የስድስተኛው እስገባለሁ፣ ስድስተኛም ፈተና አለ። ግን መልሼ ሁሌ በስድስተኛ አልወድቅም፣ አልፈተንም። እንደገና ከፍላለሁ። ደግሞ ሰባተኛ ሌላ ፈተና አለ፣ 12ኛ ሌላ ፈተና አለ። እንደዚህ ነው የሚመጡት እንጂ ጠቅላላ ፈተና አልባ ዓለም የለም። ጌታ ኢየሱስ እዚህ ምድር ኖሮ ነው ሄደው። ፈተና ነበረበት። ፈለገ ጸሎት ሰዎች ኖረዋል፣ ፈተና ነበረባቸው። እሳት ማውረድ የሚችሉት እነ ኤልያስ በፈተና አልፈዋል። ሙሴ ከእግዚአብሔር ጋር ፊት ለፊት የተያየ ሰው እንግዲህ ፊቱን አየቀጥታ የሚለም ባይኖርም ተሰውሮታል። ጀርባውን ቢሆን አይቷል። ከማናችን በላይ ከፍ ያለ የእግዚአብሔር ጓዳ ካለው መኝታ ቤት ካለው እግዚአብሔር መኝታ ቤት ድረስ ያስገባው ሰው ማለት ነው ሙሴ። ሁላችን ከበረንዳ ስንመለስ እሱ የገባ በጣም ለዚህም ነው የጨከነበት። በጣም እንደዚህ ያለ ለማንተ በጣም መታቀይነና በፈተና አልፈዋል። ፈተናን ያጠነከራቸው ዳዊት በፈተና አልፏል። ኢየሱስ የእግዚአብሔር ልጅ በንጽህና መጥቶ በፈተና አልፏል። እንደውም ለኛ ሊቀ ካህን የሆነበት ምክንያት ተፈትኖ በመከራው ስላለፈ። የነዚህ ሁሉ ምንጫቸው ምንድነው? አንዳንዴ የራሳችን ስተቶች ሊኖሩ ይችላሉ፣ ግን አጋንንት ነው የሚያመጣቸው ማለት ነው። ስለዚህ አንዱ መግቢያው የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና ምን እናርግ? አትጨነቁ ይላል። አትጨነቁ፣ በረባ ባረባ አትጨነቁ። ሚሊዮን ምን ሊፈጠር ትራምፕ ምን ሊያርግ ምንም ያርግ መኖሪያ የዘላለም አምላክ እስቲ እግዚአብሔር ነው። አንዱ ወደ ቤታችን የሚስበው ነገር ጭንቀት ነው። ሁለተኛው ከኃይለኛው ከእግዚአብሔር በታች ራሳችሁን አዋርዱ ይላል። በቃ አንዳንዴ እኔ የሚል ነገር ምንችለው ይመስለናል። በሆነ ነገር ራሳችንን የምንቋቋም ይመስለናል። የዛ ሰዓት መጠንቀቅ አለባችሁ። በጣም ነው የሚመቸው። ቀርቦ የሚወጣው አንዱ ነገር ይሄ ከኃይለኛው ከእግዚአብሔር እጅ በታች ያላዋረደን ሰው ሲያገኝ የሚወጣው እሱ ነው። የሚያስጨንቃችሁን በሱ ላይ ጣሉት። ዝም ብሎ በረባ ባረባ የሚጨነቅ ምክንያቱም በርካታ ቦታ ቢያንስ 300 ምናምን ድረስ አትፍራ አትጨነቅ እያሉ የተጻፈልን ቃል እንዳለ ታውቃላችሁ። ለእያንዳንዱ ነው ይባላል። እንደውም ለእያንዳንዱ ቀን የተሰጠ ነው ይባላል። እና ያንን ወደ ቤታችሁ ያመጣል። ያን ሲያመጣብን ስንጨነቅ አንዱ የምንዋጥበት ፓርት እሱ ይሆናል ማለት ነው። ሌላው ደግሞ በመጠን ኑሩ ነው የሚለው። በጣም ዓለማን ቦርቀቅ ምንም ብናረግ የፈለገ እዚህ በቃ ዋና ኑሯችን አይደለም። ዋና ኑሯችን ሰማይ ነው። የሚመጣ መንግስት፣ የሚመጣ መድኃኒት፣ የሚመጣልን ጌታ አለ። አሜን። እዚህ እንሄዳለን። አይዟችሁ በትንሽም በትልቁም
እንደዚህ ጠላትን የሚጋብዝ ነገር አታድርጉ፣ በመጠን ኑሩ። መጠን ምንድነው ብላኛለች አንድ ጊዜ ቨርጂኒያ ያገለገልኩኝ አንድ እህት። እንግዲህ መጠን ሁሉም የየራሱ ይኖራል። እኔ የራሴ መጠን አለኝ፣ እናንተ የራሳችሁ መጠን አላችሁ። ስንበላም የየመጠናችን ነው የምንበላው። በአንድ ቁርጥ የሚጠግቡ ሰዎች አሉ። አንድ እንጀራ የማይበቃ ልንኖር እንችላለን። እንደ ምግቡ ምኞታችንም እንደዛ ነው። በቃ ይሄን ያንቺ ምንድነው አልኳት። በቃ በመጠን ኑሮ የተባለው እንደዛ ነው። ኑሮ ስትኖሩ በመጠን ኑሮ። ከተንቦረቀቀ ምን ይመጣል? የሚወጣውን የሚፈልገው በነገራችሁ ላይ ያቺ እሱ ሲጮህ አፉ ጋር የምትመጣለት እንስሳ አስቧት። እንደዚህ አንዳንዶቻችሁ አፉ ጋር ገብታችሁለታል። ለምን? በመጨነቅ። ስለዚህ ጠቅላላ አጋንንት እንዳይነካችሁ ከፈለጋችሁ ይሄው ጴጥሮስ የጠቀሰልን ይሄ ነው። በመጠን ኑሩ። ጭንቀትን ከእናንተ አስወግዱ፣ አትጨነቁ። ከኃይለኛው ከእግዚአብሔር በታች ራሳችሁን አዋርዱ። እናንተ ስትበረቱ በዓለም ያሉ ወንድሞቻችሁ ያን መከራ እንደሚቀበል እያወቃችሁ ጸንታችሁ በእምነት ተቃወሙት ይላል። እስቲ አሜን። በቃ ይሄ ነው መቃወም። አለዛ በራሱ ማረግ ስለማይችል ከክርስቶስ የተነሳ ደም የፈሰሰልን ጸጋ የተቀበልን ብዙ ጸጋ የተቀበልን ሰዎች ነን ወገኖቼ። እንደዚህ ዝም ብሎ ዘው ብሎ የሚመጣበት አይደለም። መቼ ነው ታዲያ? የሆነ ነገር ይልካል፣ እሱን በውሃ ታወራርዳላችሁ። አገኘ። አሁን ጠቅላላ ጠዋትና ማታ ለምን መጣ ስትሉት ንብረት አለው ልኮ ተቀበላችሁለታል። በቃ ምንም ገና እንደው የተረጋገጠ የሐኪም እንኳን እንትን ሳይሰጥ ገና ለገና እናንተ በስቴጅ 4 ካንሰር ቤታችሁ ውስጥ እየተኛችሁ ምንም ገና ያልተረጋገጠ ማለት ሳይሆን አይቀርም። ውጋት የሆነ ነገር እያረገኝ ነው ይሰጣል። እሱ ነው የሚልከው። ለአንድ ቀንም ቢሆን በፍርሃት እንድንኖር ይፈልጋል። ከቻለ ደግሞ 10 ዓመት ያደርገዋል። በጣም ከተቀበልነው 20 ዓመት ያደርገዋል። እንደዚህ የሚያሰቃያቸው ሰዎች አሉ። ስለዚህ ምንድነው አይመጣም አይደለም እላችሁ ምንም ለዚህ ነገር መርፌ የተወጋ አገልጋይ የለም። ወደ ሁላችንም ጠዋትም ማታም ነው የሚመጣው። ወደ እኔም እንዲህ ስለሰበኩ ስለተንበለበልኩ የማያገኘኝ እንዳይመስላችሁ። እንደዚህ አይነት አይፈራም እሱ። በጣም ዘዴኛ ነው። ለመንግስታት የራሱ አለው፣ ለተማሪ የራሱ አለው፣ ላልተማሪ የራሱ አለው። የራሱ ዩኒቨርሲቲ ውስጥ የራሱ አለው፣ ቤተ መንግስት የራሱ ነገር አለው። በሁሉ መንገድ ነው የሚሰራው። ተወግተን አይደለም ግን ምን እንደምናደርገው ሲመጣ እንለይና በጌታ በኢየሱስ ክርስቶስ ስም ወደ መጣበት ተመለስ እንላለን። ሲያነቃን ጌታ ከየት መጣ ያሰብ ከመሬት ተነስቶ ሙት እንዴት ሊትራሊ እኔ ብዙ ሰዎች ፈተና የገባኝ አንድ ቀን የሞት ሐሳብ እንደመጣብኝ ታውቃላችሁ። ለምኜም አውቃለሁ። እኔ አክቹአሊ ለምኜም አውቃለሁ። እውነት ለመናገር ያው ብዙ ያድዝለት የቆዩ ሰዎች ያውቃሉ። ለምኛለሁ ጠዋት እንዳይነጋ አንተ በኢየሱስ ስም ሲባል አለ የምትሰማው ጌታ ሆይ በስሜ ጸልዩዋል። ይሄው በጌታዬ በኢየሱስ ክርስቶስ ስም ዛሬ እንዳይነጋ ውሰደኝ። ተስተካክየለት ማለት ኤልያስ እንዳረገው ኤልያስም እንደዛ አድርጓል። ተስተካክሎ ክትክታ ዛፍ በታች ፈለገ ተኛ። አቤቱ ከማንም አልበልጥም ከአባቶች አልበልጥም። ኤልዛቤል ተነስታለች፣ ነቢያቶችን ገለዋል። በሉ ውሰደኝ። አልወሰደውም። እንኳን አልሰማ። ስላልሰማን ይሄው ተርፈን እየኖርን ነው። ግን ደግሞ ጠቅላላ አንቆይም። አንድ ቀን እንሄዳለን። በቃ ጊዜው ሲደርስ እንጨርሳለን። ምንም ማለት እሱ እንደ ብርቅ ነግራቸው አይደለም። ይሄ ሞት ምን ፈራው መኖር ምን አንቆለጳጳስ ሰዎች አይደለም። በጣም እንደ ወታደር ተዘጋጅተን የምንኖርበት ነገር ነው። ክብር ለእግዚአብሔር ይሁን። ገብቷችኋል? ይመጣል ልላችሁ ይመጣል። ሐሳብ ስለሆነ ምንም የለም። ወደ ሁሉም ነው ይመጣ። እንግዲህ ወደ ኢየሱስ መጣ። ወደ ኢየሱስ መጣ። ምንድነው ኢየሱስን ያጎበዘው? ዛሬ ነግራቸዋለሁ። ወጋዋ፣ መታዋ፣ ሂድ ስገድ ብሎታል። ለሱ ለእግዚአብሔር ለአምላክ ብቻ ስገድ ተብሏል አለው። አያችሁ? ከመላእክት እኮ ከስር እኮ እንትንን ያነሱልሃል እኮ ይላል። አንተ የቃል ሰው የጥቅስ ሰው እንደሆን ካቃለው መንፈሳዊ ሰው እንደሆን ይሄው ቃሉ እኮ እንደዚህ ይላል። እና ራስን ይሄው መቅደስ ነው፣ ሴፍ ፕሌስ ነው፣ ፈጥፍጥ ራስን ውረድ፣ መላእክት አሉ እኮ ይላል። እንደዚህ የለም። ጌታ አምላክህን አትፈታተን ተብሎ ተጽፏል። የእግዚአብሔር ልጅ አይደል? ለምን ይርባ? ክሌ ማርክ ይሄው ዳቦ ድንጋይ አጠገብ ነው፣ ወደ ዳቦ ቀይረዋል። ፈተና የሰው ልጅ በእንጀራ ብቻ አይኖርም በእግዚአብሔር ቃል ጭምር ተብሎ ተጽፏል። የኔ አምላክ የኛ ጌታ ቃል እየጠቀሰን ያሸነፈው አሜን። ግን መምጣት መጥቷል። ወደ እነ ጳውሎስ መጥቷል፣ ወደ እነ ይሁዳ መጥቷል። የወደቁ ወድቀዋል፣ የጸኑ ጸንተዋል፣ የገሰጹ ተርፈዋል፣ ያልገሰጹ ተጨንቀዋል። ይሄ ነው በየማለዳ በተለይ አዲስ የመጣችሁ ሰዎች ብዙ ነው በቃ የሚሰራው እዚህ ነገር ብዙ ነው እስክትለማመዱ ድረስ። ምክንያቱም ራሱ ያለመዳችሁት ሀገር ብዛቱ እዚህ ነው ወይኔ የምነዳው ይቻላል ወይ ይሄን መብራት ለምደ ይሄን ዜብራ ለምደው ነው ለመድ ነው እንዲህ ያለ ለመድ ነው። ግን ገና ለገና በስጋት ይገላቸዋል። ሞት እኮ ያስፈራል። ከሞት ስጋት ነው ነፃ ያወጣን። እስቲ አሜን አሜን። ገና ላልሆነ ነገር ማለት
ላልተያዛችሁት በሽታ ይሆናል። ይሄው ጧጧት ተጠቅጠቅ የሚያደርገኝ ነገር አለ እና ራሳችሁ ገና ሐኪሙ አላለም እናንተ ራሱ ስም ሰጣችሁት። ይሄ መቻው እስቲ አትጨነቁ በሉ። በቃ የሚሰራው በሱ ስለው በጣም አትደላደሉ። በጣም ምንም አይደል። እግዚአብሔር ባይዘን በእውነት ነው ማለት እግዚአብሔር ባይዘን ማንም ጎበዝ የለም። ጎበዝ ሆኖ ሁዴ መጣ የለም። ተረርተን ነው የጸለይን ከሆነ ተረርተን በቃ አገዘን። ምን ታረጋላችሁ? አገዘን። እኛን ከሁሌ ጣጣ ብሎ ምናም የሆነ ነገር ያረጋልን ሳይሆን በቃ ማረን። እንዲህ የተመረጠ በጣም የወደደው ነገር ተገኝቶብን አይደለም። እንደው በጣም ከፈተሸ እንደ ያዕቆብ ነን እኛ። እኔ ኤሳውና ያዕቆብን ዳዊትና ሳኦልን አነጻጽርና ምን አረገ? ሳኦል ምን አረገ? የሆነ ከብቶች ምናምን ሰበሰበ ለኔ ነው ማለት። እግዚአብሔር ግን ልብ ነው ያየው። ያኛው ደፋር አይደል? ስንት እኮ ነገር ነው ያረጋው ሚዘገነን ነገር። ይሄ ምን ከብት ምናምን በቃ ለአምላክ ሊሰው ነው ብሎ የሆነች ጥቅስ ጠቅሶ አሳቦ ይሄ የምሰማው ግሳት ምንድነው ብሎታል ሳሙኤል። አይቀርባችሁ ግን እግዚአብሔር ያየው አይሸነፍም። ሁሌ ሰበበኛ ያዝ ሲጋለጥ ናታን በትንቢት ሲገልጠው ውርድ አቤቱ ቅዱስ መንፈስን ከኔ አትወስድ እኔ ኃጢአተኛ ነኝ ሚንደባለል ጠረጴዛ ስር የሚያደርሰው ይመቸዋል እንጂ ኃጢአት ብዛትማ ይሄኛው ይበልጣል። ያዕቆብ ነው ታታል አጨርባሪ ስንት ጊዜ በእግዚአብሔር ስም እያደረገ ከናቱ ጋር ተባብሮ ያደረገውን ተመልከቱት። ሎዛ የምትባል ወይም ቤቴል የተባለችው ምድር ላይ አግኝቶት እግዚአብሔር ምንድነው ያደረገው? መሰላል ጫፍ ላይ ተቀምጦ የበረከት ቃል ናዳን ያወረደበት ለዚህ ሰው መገረፍ ለሚገባው ሰው የምሕረት ያኖረን እንደዚህ ነው። እኔ ህይወት የሳሰብ እንደ ያዕቆብ ያተረፈው ሰው እንጂ እንቆጣጠር ካለ ኢዮብ ብሏል። ሰማይ ምድር እንኳን በፊት ንጹህ አይደለም ማለት ልፈልግ ካልክ መላእክት እንኳን አጣጣባቸውም ማለት እሰይ። አንዳንዴ ፍፍ ብላችሁ ብዙም በሰፌድም በወንፊትም ሳታረጉ የሚፈጭ ነገር አለ አይደል? በቃ ኦኬ ብላችሁ ማለት እንደሱ ነው። ልቆጣጠር ካለ ኧረ ብዙ ጠጠር ነው። ማንንም በፊቱ አይቆም። ንጹህ እኮ ነው። ሶ ራይቸስ አምላክ ግን ወደዛ ነው ያስጠጋል። የምሕረት አምላክ ስሙ ይባረክ፣ ጌታ ይባረክ። ስለዚህ ይሄ ተጋላጭ ሆናችሁበትን ነገር ካልተጋለጥ አይውጥም ነው ያልኳችሁ። አትጡ በቃ ጉድጓዳችሁ ዝም ብላችሁ ጸልዩ። ጩኸት ሰምታችሁ ሲያጋሳ ምናም ብር ድንገት አፉ ላይ ትገባላችሁ። በቃ ይሄን ነው አንደኛ ጴጥሮስ 5:7-8 ያው አዲስ መገለጥ ነው። እናንተ እዩት። እኔ እንደዚህ ነው የተረዳሁት። እውነት ነው የምነግራችሁ። ካልተጨነቃችሁ አያገኝም። በምን ታምር ደሙ እናንተ ቤት አለ፣ ህይወታችሁ ላይ አለ። ግን እኛ በረባ ባረባ እኛው እንይዛለን። ከእግዚአብሔር እጅ ላይ የሰጠነውን እንቀበላለን። እንደገና እንጨነቃለን። ራሳችንን በቃ ለመቻል እንሯሯጣለን። እሱ ክፉ ነው አይደለም፣ ግን ከእግዚአብሔር እጅ ተቀበላችሁ አይደል? እኛ ምንም አናመጣም። ዞሮ ምንም አናመጣም። ስለዚህ እንደዛ ነው የሰራው እና እንዲህ ይመጣል። ሌላም ተጠቅሳለሁ ከባለፈው ትምህርት ጋራ በቃ መከላከያ አለን። በሐሳብ ነው የሚመጣው። በሐሳብ ያሸነፋቸው ሰዎች ባለፈው ጠቅሼላችኋለሁ። ግን መከላከያውን ነግሮናል። እዚህ ታቆይልኛለህ። የመጀመሪያውን የውጊያ መሳሪያዎች ታጠቁ፣ የእግዚአብሔር ዕቃ ጦር ልበሱ ነው የሚለው። አላምበው ያወጣ በቀረውስ በጌታና በኃይል ችሎት የበረታችሁ ሁኑ። በጉልበቴ አትበሉ፣ በኃይሌ አትበሉ፣ በእውቀቴ አትበሉ፣ በገንዘቤ አትበሉ። አገር ምንም ትምክት አይሆን። በኃይሉ ችሎት የበረታችሁ ሁኑ። የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። አሁን እንግዲህ ውጊያው ተነግሮናል። ውጊያው በሐሳብ በምን በተለያየ ስልት ነው የሚመጣው። ገናም አልጠቀስኩትም፣ ስልቱ ብዙ ነው። ስለዚህ ምን ይሆን መከላከያው? ለጠቅላላ በቃ መከላከያው ይሄ ነው። ሙሉን ነገር ልበሱ ነው የተባለው። እግዚአብሔር ይመስገን። ለምሳሌ ሔዋንን የጣለበትን ነገር አንድ ጥቅስ እንጥቀስ። ሁለተኛ ቆሮንቶስ ምዕራፍ 11:3 ላይ ነገር ግን እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽህና ምናልባት እንዳይለወጥ ብዬ እፈራለሁ ይላል። ሔዋንን ምንድን ያሳታት ነው የሚለው ቆሮንቶስ ላይ ጳውሎስ ሐሳቧን ያሳተው ይላል። አይገርማችሁ? ዝም ብሎ ቅጥፍ አድርጎ አስፈጭቶ የሰጠ ሰይጣን ሳይሆን በምንድን ነው የመጣው ነው የሚለን? ገነት ጋር በሐሳብ ምንዋን ነው መጀመሪያ ያሳተው ነው የሚለን? ሐሳቧን አስቶ እንዳበላሸ እናንተም ለክርስቶስ ከሚሆን ቅንነትና ንጽህና በምን ነው የሚያበላሸው? በምን ማቆሸሻ ያመጣል፣ ይደፋባቸዋል። ነጠላዋ 3-4 ጊዜ ቀየረች ሴት አለች፣ ጴንጤ ስለሆነች ጎረቤት እየደፋባት። እንደዛ ነው አይደለም። የሚደፋው ነገር የለም። ሐሳባችንን ያበላሸዋል ጀመሪያ ማይንዳችን ጋር። ስለዚህ በምን ነው የምትከላከሉት? እንግዳ ሆኖ ከመጣ የኔ ነው
የኔ ሐሳብ ነው ብላችሁ አትቀበሉ። ለዛ ሲል ብሶ ያለቅሳል። ሌሊት የሆነ ሐሳብ መጣብኝ አይዶ ነው ይያል የራሱ ነው የሚመስለው። በቃ በጣም ነው የሚያጠጋጋው። ይገርማቸዋል። አያችሁ ማይንድ ስለሆነ ሰተት ብሎ የሚገባ ብዙ ሐሳብ አለ። ካጋንንት ነው። ትላንት ሰላም የነበራችሁ ሰዎች ዛሬ ለምን ታለቅሳላችሁ? ትላንት ሳትጨነቁት ስትደሰቱ ሃሌሉያን ስትዘምሩ የነበራችሁ ሰዎች ዛሬ ምንድነው ቀኑን ሙሉ በር ያዘጋችሁ? እሱም መጠየቅ ያስፈልጋል። ድንገተኛ ሾልኮ የገባ ነገር አለ። እሱም ያጋንንት ነው፣ ምንም ጥርጥር የለውም። ይኸውላችሁ ከእግዚአብሔር ከሆነ ገስጻችሁ ማሄድ። በጌታዬ በኢየሱስ ክርስቶስ ስም ወደ አእምሮ የገባ የሞት ሐሳብ፣ የበሽታ ሐሳብ፣ የፍርሃት ሐሳብ፣ የጭንቀት ሐሳብ ሄድ ስትሉት ከሄደ ያጋንንት ነው። ከእግዚአብሔር ከሆነ ከእግዚአብሔር ነው ልል አልችልም፣ ግን ከሆነ ይጸናል። ገስጻችሁ ማሄድ። እግዚአብሔር አይገሰጽም። በስህተት ብዙ ጊዜ እንገስጻለን፣ ግን አይሄድም። እግዚአብሔር ይጸናል። እሱ በዛ ውስጥ እንዳልፍ ከፈለገ ይጸናል። ቢያንስ በሽታም ቢሆን ጳውሎስ 3 ጊዜ ጸለይኩ አለ ከኔ እንዲነሳ። መጸለይ አስፈላጊ ነው። ከዛስ ጸጋዬ ይበቃል ተው አለው። በቃ አሁን ስለ በሽታ ፈውስ አይጸልይም ጳውሎስ። በቃ እሱና ጌታ ይተዋወቃል። ምንድነው እንዳልታበይ በዚህ ነው ያዘኝ አለ። አንዳንዴ መያዣ አለ። ፋነን እንዳንሞት አንዳንድ ነገር መያዣ አለ። የፈለገ ብትንቦራጨቁ አያልፍላችሁ። በዛ ነገር በቃ ይዞታል። መያዣ የህይወት አንዳንድ መያዣዎች አሉት። አንዳንዱ ህመም ነው፣ ተገስጾም ተጸልዮም ተጾሞም አይሄድም። አንዳንዴ ደግሞ ለክብሩ እንዳይነስውሩ መሄድ ነገር ደግሞ አለ። ስትጸልዩ ምን ይላል? ይሄ የእግዚአብሔር ክብር እንዲገለጥ ነው እንጂ ማንንም ኃጢአት ሰርቶ አይደለም ይላል። እሱ ወይ ወላጆቹ ነው የሚል ሐና ለን ያመጡለት። እሱ ሐና ለም አይደለም፣ ሶስተኛ ምርጫ አመጣ። የእግዚአብሔር ክብር እንዲገለጥ ነው ይላል። ክብር ለእግዚአብሔር ይሁን። ስለዚህ እባብ በተንኮሉ ሔዋንን ምንድነው ያደርጋል? ሐሳብን ያመጣው ይመስልሻል? መንፈሳዊ ይመስላል። ጭንቀታችሁ እኮ ጠቅሳለሁ። አሁን እኮ ሞት ምናምን ብዙ ነገር የምታስቡ ሰዎች እኮ አለው እኮ ሪዝን እኮ አላቸው። ግን ሶርሱ ካጋንንት ይሆናል። መገሰጽ ያስፈልጋል። ሁሉን ሐሳብ መቀበል አይደለም። ለምን ገብቷችኋል? ስሙን አልጠቅስላችሁም። በጣም የምወደው ወዳጄ ነው። እዚህ ስላላስፈቀድኩት ስሙን አልጠቅስም፣ ግን ምንም ችግር እንደሌለው አውቃለሁ። እና በቃ ብድግ ብለ ሌላ ምህት እንደዚህ ገጥሞኝ ያውቃል። ብድግ ብለ ሂድ ከዚህ ስቴት ውጣ የሚል ደግሞ መጣ። ቀኑ ሙሉ ነው ያሰብኩበት አለ። በር ዘግቼ ለማንኛውም ባማክረው ይሻላል ብሎ ተገናኘ። በተነጋገርንበት 10 ደቂቃ ውስጥ ብር ብሎ ወጥቷል። ደስታው እንደገና ተመለሰ። መኖር አለኝ የሚለው የሊሊ መዝሙር እንደዛ። ከየት መጣልኩት? ከየት ደና ፍሬያማ ይሆን ካለበት ምን ስቴት ምን አመጣው አልኩት። አጋንንት እኮ ነው። አጋንንት ነው። የሚገጣጥመው ነገር አለ። የሚገጣጥመው ነገር የሚያመጣው ነገር አለ። ወገኖቼ ሁሉን ሐሳብ መዋጥ ትክክል አይደለም። አድቪል ዋጡ። ሌላው ነገር ሐሳብ አትዋጡ። ከባድ ነው። እንዳልኳችሁ አንዳንድ ሐሳቦች በሰረገላ የያዕቆብን ትውልድ ጭኖ በእንክብካቤ ነው ወደ ግብጽ የገቡት። እስቲ በእንክብካቤ በሉ። በሰረገላ ተጭኖ ሲወጡ በሰረገላ ወጡ። 10 መቅሰፍት ተፈራርቆ መግቢያው ይላችሁ እያሳሳቀ ነው የሚከታቸው። በቃ መንፈሳዊ ነው። ዲያሎግ አለ። እሺ ምን አላችሁ? አይ በቃ አትብሉ ብሎናል፣ አትንኩ ተብለናል። ጨምርምር አያት እቺ 10 ደቂቃ 20 ደቂቃ ዲያሎግ ካለች በቃ እየተሳብክ ነው ማለት ነው አይደለም? አንዳንድ ፊልም ላይ እንደዛ ነው ተውት። ቶሎ ልታሳልፉት የሚገባ ታዩት እቺ በደንብ እንስተካከላለን። በቃ አጅሬው ይመጣል። ምክንያቱም ሽቶም ቢሆን የወደዳችሁትን ከቆያችሁ ልገዙት ነው። ከቆያችሁ ለምን ታዩታላችሁ? በንባብ በአንዳንድ መጥፎ ዜናዎች ስር መቆየት የሚያመጣው ነገር አለ። ክርስቲያን ሆነ የፖለቲካ ባያዝ ውስጥ የገቡ ሰዎች ከዚህ የተነሳ ይያዘንን በቃ ዝም እንላለን። ምን እናርግ? ዘረኛ ሆኑ። ከዘር ከነገር ከቋንቋ ለይቶን አመጣን ያሉ እነ ደረጀ ዘረኛ ሆኑ። እሱ በአደባባይ ስላፈረበት እኔ ለምን አፍረበታለሁ? ዘረኛ አይናችን እያየ 8 ቁጥር ካሲ 9 ቁጥር ካሲ ገደል ገባ። ማንም አይደለም። ጀመሪያ የምትገባው ልጅ ሐሳብ ቀስ እያለ ይሄው ያያችሁት ነው። ምንም አይደለም። ለመዘመር ከመላእክት ጋር የቆመ ሰው ይመስለኛል።
ማን ቆሟል እንደዚህ? ማን ወርዶለታል ይሁሉ ዜማ? እንዳትሸወዱ። እና አይፈራንም። እንዲህ ትልቅ ሰው ለማውረድ በጣም ተንኮለኛ ነው ሰይጣን። ገነት የገባ ሰው አይፈራም። ፕሬዘንስ ውስጥ አንድ ገነት ነው ያለው። እዛ ገነት ውስጥ ከዚህ በቃ ቅርብ በቃ ገነት ይኸውላችሁ። ኃጢአተኛው ሰው ዛሬውኑ በገነት ከኔ ጋር ትሆናል። በቃ የኢየሱስ መኖሪያ እዛ ውስጥ አይፈራም። ለምን ብትሉኝ ብዙ ነው ገነት። በአራት ቤት አይደለም፣ የአዲስ ልደት ማዳራሽ አይደለም ገነት ትልቅ ምድር ነው። ስንሄድ እናየዋለን የታየው እንዳትሉኝ። እዛ ስለምንገባ ቀድመን ከሞተን እንገባለን፣ አለዛ መንግስተ ሰማያት ነው። ግን ማየታችን አይቀርም። ይኸውላችሁ ካለው ከሰፋው ምድር እዛች የተከለከለችው አንድ ዛፍ ነች። እዛች ጋር ፍጥጥ ምን አስባል? ለምሳሌ ሲልቨር ስፕሪንግ እንኳን ቢያክል ገነት እሺ፣ ያ ጸበለስ እንደው ቸርቻችን አካባቢ እንኳን አላረገውም። እንደው እሺ ወይ ብሪስቼኒ ሰው የለም ብሪስቼኒ አካባቢ ነው ያለው ለምን ወይ አይቶክ ግራ ገባ። ያው ብዙ ሰው ከተለያየ ቦታ ስላለ ገብቷቸዋል። አሁን ከዊትን ድረስ መጥተህ እዛ እንትን በለሷ ጋር ስትቆም ይሄ ሰይጣን ነው ነገር የፈለገው ወይስ አንተ ነህ የሚለው ነገር እውነት እኮ የምላችሁ። ስለዚህ እሱ ምን ይለዋል? እቺንማ ወዷታል ይላል። 30 ደቂቃ አየው እኮ ይታያል። 20 ደቂቃ አየው እኮ በቃ በሏን ተረባረቡ ይባላል። ያመጣል። ተንኮለኛ። ስለዚህ እባብ በተንኮሉ ሔዋን እንዳሳታት ለክርስቶስ ያለው ቅንነታችሁ እንዳይበላሽ ሐሳባችሁ ማለት ተጠንቀቁ ይላል። ምን ማለት ነው? አጭር ላድርገው አላወሳስበው። ሐሳብ ነው የሚመጣው። በጌታ በኢየሱስ ክርስቶስም ከኔ ሂድ በሉ። ይሄዳል። በቃ ሂድ። የህመም ሐሳብ፣ የኃጢአት ሐሳብ፣ አንዳንድ ነገር የፍርሃት ሐሳብ በጌታ በኢየሱስ ክርስቶስም ከኔ ለቀ ሂድ በሉት። ይሁዳም እንደዚህ ነው። ለምሳሌ ሔዋን ምን ቢኖራት ትከላከል ነበር መሰላችሁ? ከዚህ ውስጥ አጠፋብኝ። ኧረ ተው እናንተ ሰዎች በቃ እንዳታጠፉ ያዙት እዚህ ላይ። ለምሳሌ እሷ የሳተችው ምንድነው? ሐሳቧ ነው አይደል? የወጣችው ከየት ነው? ተድነት ነው፣ ተገነት ነው። ገነት ማለት ድነት እና ምን ቢኖራት ትድን ነበር? የእምነት ጋሻ። አሜን። አጠራጠራት። የእምነት ጋሻ ብትለብስ ግን ጥርጣሬ አይገባም። ፔኔትሬት አድርጎ የገባባት እምነቷ ተሸረሸረ። ስለዚህ አንዱ መከላከያችሁ ምንድነው? እስቲ የእምነት ጋሻ በሉ። በቃ ሲመጣ ወደ ልባችሁ በእምነት ጋሻ ትመቱታላችሁ። አይመጣም አላችሁ ዋስትና የለም። ያው መጠቅስላችሁ ሰዎች ከባባድ ሰዎች ሐሳብ የመጣባቸው ሰዎች ናቸው። ስለዚህ ይሄ ቀንድ ያለው ጭራ ያለው ነገር ሳይሆን ቤታችሁ የሚመጣው ሐሳብ ነው የሚመጣው። ዞር ብትሉም የለም፣ ሐሳብ ግን ኦሬዲ ገብቷል። ስለዚህ አጅሬው የሆነ ቦታ ቆሞ እንደለቀቀባችሁ እንደዘራባችሁ አስባችሁ ተንበርክኮ መጸለይ አስፈላጊ። ይሁዳ ጋር ሐሳብ ነው የመጣው። የእግዚአብሔር ቃል ዮሐንስ 13 ቁጥር 2 ላይ ሲናገር ራትም ሲበሉ ዲያብሎስ በስምዖን ልጅ በአስቆሮቱ በይሁዳ ልብ አሳልፎ እንዲሰጠው ሐሳብ ካገባ በኋላ ይላል። እስቲ በሉ ሐሳብ ምን ካለ በኋላ በቃ ሐሳብ ነው የሰጠው። ምን ማለት ነው? የጌታ ራት ላይ ናቸው። ቅድም ገነት ነው፣ አሁን ደግሞ የጌታ ራት ነው። የጌታ ራት ጋር ሰይጣን ምን ይሰራል ትላላችሁ? ይኸው እንግዲህ የተጻፈ ነው የምነግራችሁ። የጌታ ራት እየወሰዱ 12 ሰዎች ጌታ ኢየሱስ አጠገብ ተቀምጦ ሐሳብ ምን ችግር አለው? ጌታ ራት ላይ ብትሆን ገነት ብትሆን ሐሳብ ነው። ያንተ ድርሻ መገሰጽ ብቻ። አንዳንዱ ተንበርክከን ነው የእውነት የምነግራችሁ። ኢቪል አስተሳሰብ ውስጣችን የመጣው ተንበርክከን ነው። ምክንያቱም እዚህ ቦታ አይመጣም ብለን ተማምነን ስለነበር ለካ ሐሳብ ይመጣል። እዛው ገስጹ፣ አናስመስል፣ ገስጹ። በቃ የመጣ አለ፣ የተቆጣጠረኝ ነገር አለ። አይደር አይጠንክር። እንግዳ ሆኖ መጥቶ በጣም እሱ ቤተኛ ነው የሚሆነው። በልል ነው የሚገባው። ጠንክሮ አይወጣላችሁ። በሰረገላ ነው የሚያስገባችሁ። በመቅሰፍትም አይወጣም። በኋላ በጣም ያታገላል። ዛስዋይ ይሄ ሁሉ ቃጦር ያስፈልገው። ጳውሎስ እስር ቤት ውስጥ ሆኖ ነው አንድ ወታደር እያየ ይመስለኛል ይሄን የጻፈው ይባላል ብዙ ጊዜ። ስለዚህ ወደ እሱ ሐሳብ ነው ያመጣው። ወደ ይሁዳ ሐሳብ ነው ያመጣው። ስለዚህ እሱ መገሰጽ ይችል ነበር፣ አልገሰጻትም። አራራራ ገንዘብ ባገኝበት አይሻልም ብሎ የገንዘብን ፍቅር ስለነበረው ተነስቶ ምን አረገው? ጌታን ለመሸጥ ተደራደረ፣ ተዋዋለ። ሄዶ ከፈሪሳውያን ጋር እንደው በደና ብር ቢሸጥ እንኳን ጥሩ ነበር። እንደው የኃጢአቱን ብዛት ትንሽ ላክፋላችሁ። ጌታ ኢየሱስ ክርስቶስ እግር ስር እንደዚህ ለመንፋት አይደለም፣ እግር ስር በጣም ውድ የሆነ የአልባስጥሮስ ሽቶ እቃው ነው። ሽቶ ብቻ እቃው በጣም ውድ ነው። ስንት ብር ነው የሚያወጣው? 300 ዲናር። እግሩ ስር ነው የሰበረችው። ክውን ያሉት እና ይሁዳ በጌታ በኢየሱስ እንዴ
ቢሸጥ ጥሩ አልነበር አሉ። ትንሽ መንፈሳዊ ነገር ተዋት አለ ጌታ። ተዋት አለ። ይኸውላችሁ እግር ስር የሚሰበር ሽቶ 300 ዲናር ጌታውን የሚያክል አዳኝ ስንት ልሽጥላችሁ ብሎ ስንት ብር ለውጣለሁ? 270 ትንሽ ኃጢአቱን ላግደላችሁ ለሚደፋ እግሩ ስር የገባው እንዲህ ይሆናል ማለት ነው። እና የሐሳብ መጠን ነው ያሸነፈው። ብሩን ብዙ ሆኖ አይደለም። በእርግጥ የሚናቅ ብር አይደለም። ምክንያቱም መሬት ተገዝቶበታል። አኬልዳማ ተብሏል። የደም መሬት ስለሆነ ብለው አጥረውታል። አሁን ምን እንዳደረጉት አላውቅም። እስራኤል ብዙ አላየሁም፣ ግን እንደዛ ነው። ሄደው ይሄ መቅደስ ውስጥ አንቀላቅልም ይሄ መባብር ብለው መሬት ገዙና አኬልዳማ የደም ምድር ብለው አረጉት ይላል። አያችሁ ቤት መሬት መግዛት የሚቻልበት ብር ነበር ማለት ነው። እና አንድ የገባው ሰው እግር ስር ለሚፈስ ሽቶ 300 ዲናር ያወጣል። ጌታው የሚያክል ነገር በ30 ብር ደግሞ ይሸጣል። ሐሳብ ይሄ የሚያህል ነው የሚቆጣጠረው እንጂ ምንም ክፉ እንዳይመስላችሁ። አሁን እነ ንስጥሮስን ሲነሳ እነ አሪዮስን ሲነሳ አሁን አሪዮስማ የዲያብሎስ ስም ሆነ። በጣም የተከበረ እኮ ጳጳስ ስም ነው። አቡነ ጳውሎስ በሉት አላለ የኛ ስሞች አቡነ ማቲያስ እንደሚባል አቡነ ቆርኔሊዮስ እንደሚባል አቡነ ቴዎፍሎስ እንደሚባል ግን ምንድነው ከሲኖዶስ ውስጥ ካሉት ጳጳሳት አንዱ ላይ አጋንንት ገባ ማለት ፍጡር ነው ኢየሱስ ፍጡር ነው የሚል አመጣበት። ሰውየው ልክ አጋንንት እንኳን ሲሶቹ አጋንንቶችን ኮስቧል። ባለፈው ኢሳይያስ 14 ላይ ነግራቸዋለሁ። በሰሜን መሰብሰቢያ ላይ እኮ ከመላእክት እኮ 1/3 እኮ ወድቀዋል። ይሄ ሁሉ አጋንንት እኮ የተዋለደ አይደለም። አጋንንት እኮ አይዋለድም። እንዴት ነው? እኔ አንድ ጊዜ በጣም ገርም ሆነ። በየሰው ቤት ለየሰው በመስራ ቤት በእድር በምን ለልጅ ለዋቂ ለአያት ናይጄሪያ፣ አፍሪካ፣ ቡርኪና ፋሶ ቢኒ ብዙ ስለሚሄድ እንዴት ይሆናል? እንዴት ነው እንደዚህ የሚበዛው? መካን ያደርገው በጌታ በኢየሱስ ብሏል ጋሽ ዲሮና እንደሱ ቢዋለድ እንዳይመስላችሁ። ሲሶ ስለወደቀ ብዙ ስለሆነ በተዋረድ ነው የሚሰራው። አለቆች አሉት፣ በየሰፈሩ የሚሰሩ አሉት፣ የያገሩ አሉት፣ የግሪክ አለቃ፣ የፋርስ አለቃ ባለፈው ነግራቸዋለሁ። እንደዚህ ነው የሚሰራው። ስለዚህ ሲመጣ ያ ሁላችንም ጋር አይገባም ብያቸዋለሁ። እኔ ክርስቲያኖች ውስጥ አጋንንት ይገባል የሚል ትምህርትም የለኝም፣ አልቀበልም። መንፈስ ቅዱስም አጋንንት በሰው ውስጥ አይኖርም። ሐሳብ ግን ይኖራል። ሐሳብ እኔም ተጠቂ ነኝ እናንተም ናችሁ። ሚሻለን ክርክር ሳይሆን ተንበርክከን በማንኛውም መንገድ ወደ እኔ ውስጥ የገባ ሐሳብ በኢየሱስም ውጣ። እሱ ነው የሚያዋጣው። ስትገስጹ አይሰራም። ካልገሰጻችሁ እንደ ይሁዳ ይቆጣጣራችኋል። ወደ 30 ብር ትሄዳላችሁ፣ ጌታን አሳልፋችሁ ትሰጣላችሁ። በቃ እንዴ ነው የሚሆነው። ቃየን በደጅ ያደባ ነው ንገስባት ብሎታል። ዘፍጥረት 4:7 መልካም ብታደርግ ፊቴ የሚበራ አይደለምን? መልካም ባታደርግ ግን ኃጢአት በደጅ ታደባለች፣ ፍቃዷም ወደ አንተ ነው፣ አንተ ግን በርሷ ንገስባት ይላል። ሳይታይ በስውር የሚከባችሁ ሰሞኑን ነገር የሚላችሁ ደጃችሁን በጌታዬ በኢየሱስ ክርስቶስም ሂድ። ምንድነው የፍርሃት መንፈስ? ሂድ በጌታ በኢየሱስ። ተደላድዬ የምኖር ሰው አሁን እንዴ ብሏል እኮ አንድ ፓስተር። አንድ ሰው መጣ በቃ ጸልይ በጣም ተጨነቀ። ምን እንቅልፍ ላሱ አልተኛ። ምን በቃ አካውንቴ አንሳ 40,000 ብር ብቻ ነች አካውንቴ ውስጥ ያለው። ሰውየው 10,000 እንኳን የለውምና አሁን ለማን ነው የሚጸልየው? ለኔ ነው ለሱ ነው ብሎ ምንም በቃ ካጋንንት ከመጣ ምንም አያደላደላችሁ። ገብቶቻው ፈራው አለ ራሱ ፓስተሩ። እንዴ ለማን ነው የሚጸልየው? ለኔ ነው የሚጸልየው ለሱ ነው የሚጸልየው? ከመሬት ተነስቶ ግሪን ካርድ ያለውን ሙሉ ሊያባር ተዘጋጅቷል አሉ። በቃ እንዲኮ በቃ አለ አይደል? ይሄው ዛሬ የመጣው መልእክት ነው። በቃ እንደውም እናት አባት ይመጣሉ። አሁን ተከልክሏል አለ ቤተሰብና እኔ ይሄን ያመንኩት በቃ ጌታ ተናገረን ይመጣሉ። ለእናት ፕሮሰስ ለአባት ፕሮሰስ እኔ አሁን ጠብቃለሁ ማለት እግዚአብሔር ይባረክ። ምክንያቱም የምጠብቅላችሁም ሰዎች ስላላችሁ የእናንተ ሚስቶች የእናንተ አባቶች የእናንተ እናቶች መተው በቃ እንዲጎበኛችሁ መልእክት መጣ። ይሄን አልሰማ ስትሉ ደግሞ ይመጣል። ያጀራ ይመጣል። ጓዳው ጋር በቀኝ ነው የምትተኙት ይመጣል። ይሄን ስሙ። ይሄ ይሻላል። እግዚአብሔርን ስሙ። አሜን። ክብር ለእግዚአብሔር ይሁን። አትጨነቁ። በጴጥሮስም በኩል እንደዚህ ነው የመጣው ሐሳብ ነው የመጣው። ማቴዎስ 16 ቁጥር 23 ላይ እንዴ ከየት ነው የመጣው ይሄ ሐሳብ ብሎ ቢገስጽ እኮ አይቆጣጠረው። ምን አረገ? ወደ ጌታ ሐሳቡን ተቀበለና ምንድነው የመጣበት ሐሳብ መሰላችሁ? በቃ ተው በለው ይሄ መከራ ምናምን አያንሳ
ጠጋርገውና ሰው ፊት አትንገረው ግን ጠጋርግና ተው በለው ጌታ ሆይ ይሄ ሞት ምናምን መከራ መስቀል አንተማ ማለት የለብም አንተ እኮ ቅዱስ ይሄው እግዚአብሔር ልጅ ብያውን አሁን መስክሬ ይሄ ማትበል አለ አንተ ሰይጣን ወደ ኋላ ሂድ የሰውን እንጂ የእግዚአብሔርን አታስብ ሐሳቡ የመጣው ታጋንንት ነው መልካም የሚመስልም እንኳን ይመጣል አያችሁ እሱን ገስጹ በጥሩ ኦፈር ኒውዮርክ ሊቀይሩት ከዚህ ስራ በብዙ ጭማሬ ጨምረው የነበረ ወዳጅ አለኝ እዚሁ ቸርች ያረጋው ከስራው አስፈቅዶ 3 ቀን ጾም ጸሎት ያዘ ለኔም ነገረኝ ጸለይን 3 ቀን ምንም አልነበረም የመጨረሻውን ፎርም ሊሞላ ትንሽ ሰዓት ሲቀረው ጌታ በሌሊት ህልም አሳየው በቃ ሄዶ የተደላደለ የሚመስል ትኬት ተቆርጧል የፈለገው እንዲጎበኝ ቤት ተዘጋጅቷል ጥሩ ኦፈር ነው ግን ሄዶ የሚደርስበትን ነገር ልዑል አምላክ አሳየው በቃ ቀረ ትውልድ ትቻለ ይድም ብሎ ጌታ የተመሰገነ ይጠቁማቸዋል በጎ የሚመስል የደሞዝ ጭማሪ የሚመስል ዝም ብላችሁ በሎኬሽን እንዴ አትበሉ ዝም ብሎ ፖርትላንድ አይከድም ለሁሉ እኮ አያልፍም አሜሪካ መተን ለሁሉ እኮ አያልፍም እንደዛ እኮ አይደለም ያ ማርካቶን እኮ ጆንያ ተራ ቦምብ ተራ ያረጉት እኮ ይላችሁ አንዱ ሻይ ቅጠል ይጀምራል እዚህ ጋርም ሻይ ቅጠል ይጀምራል እዚህ ጋር ሌላ አታረገው እና ጆንያ ይጀምራል እዚህ ጋርም ጆንያ እንደዛ ለሁሉ አይደለም የተሰጣቸው ቆሎም ነግደው ከባድ ነገር ውስጥ ይገባሉ በቃ እጣቸው አንተ ደግሞ የራስህን እጣ ኑር አንዳንዱ እዚሁ ጋር ነው የሚባረከው አንዳንዱ እዚሁ ቸርች ነው መሆን ያለበት አንዳንዱ እዚሁ ዲሲ ነው መቀመጥ ያለበት እግዚአብሔር የፈለጋችሁ ቦታ አሜን የፈለጋቸው ደግሞ አንዳንዶች ሄደው የፈለጉበት ይሄዱ ሚላችሁን አድርጉ ሚላችሁን ቢዝነስ ክፈቱ ከእግዚአብሔር ጋር ተነጋገሩ ስራም ስትቀይሩ ብድግ ብላችሁ አትቀይሩ ሎኬሽን ብድግ ብላችሁ አትቀይሩ ቤት ብድግ ብላችሁ አትቀይሩ እግዚአብሔር እዛ ቦታ ሊፈልጋችሁ ይችላል እኛ እኮ ቸርች በርጋ 1196 አንድ ስንገባ አይደለም ጌታ የሚመለከተው በቃ አሁን ይቆጣጣረኛል ኖ ከቤታችን ስራ ቦታችን ትምህርት ቤት የሰራዊት ጌታ እግዚአብሔር አብሮን ነው ስለዚህ እሱ ላይ እመኑት ምሪት ተቀበሉ የኔ ህይወት የማይመለከተው ነገር የለም እስቲ የለም በሉ የለም ሁሉም ነገር ውስጥ ይመለከታል ትምህርት መረጣ ላይ ይመለከታል ቅርብ ቦታ አይደለም ፔንሲልቬኒያም ሄደ ቺካጎ ሄደ ሊያልፍልህ ይችላል ትምህርት ቤቱ እዛ ሊሆን ይችላል እግዚአብሔር የፈቀደው አሁን ስለ ልጆቻችሁ ስለ ትምህርት ስለሚቀጥለው አመት ጸልዩ ካሁን ይጸልዩ አትጸልዩ የጸሎት ቡድን የተቀመጠው ለዚህ አትጸልዩ ስለ ልጅ ትምህርት ቤት የት ጋር መሆን እንዳለበት እግዚአብሔር እንዲረዳ ጎበዞች አሉ ጠንቃቆች አሉ በቃ በተገኘበት ዝም ብሎ የማያረጉ የማያስመዘግቡ እና ወገኖቼ ንቁበት አሜን ሐናንያ ምንድነው የእውነት መቀነት ላይ ቢሆን ኖሮ ታውቃላችሁ አይወድቅም ሐናንያ ሐዋርያት ሥራ ምዕራፍ 5 ቁጥር 3 ላይ ሐናንያ ሆይ መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀርዘን ሰይጣን በልብህ ስለምን ሞላ ነው የሚለው እቺ የእውነት መቀነት ታስሮበት ቢሆን ሐሳብ ነው የመጣበት ምክንያቱም በልብህ ለምን ሞላ ነው ሐሳብ በልብህ ለምን ሞላ ነው ያለው መሬት ሸጧል ባለፈው ነግራችኋለሁ ግማሹን ነው መናገር የፈለገው መስማማት ይችላሉ መነጋገር ይችላሉ እግዚአብሔር ግን ምን አረጋው በቃ ሰይጣን የተቆጣጣረው ሐሳብ ከመንግስቱ እንዲወጣ አደረገው ጴጥሮስ በዛ ሰዓት ኃይለኛ እሳት ላይ ስለነበረ ፍርድ አወጣበት የዛውን ሰዓት ነው የሞተው ወገኖቼ መጀመሪያ የመጣውን ሐሳብ ከየት ነው እነዚህ ነገሮች ከየት ነው የመጡት ይሄ ቀይር የሚለኝ ነገር አርግ የሚለኝ ነገር ስሜትን ተንተርሰው የሚመጡ ብዙ ሐሳቦች ስላሉ በጎም ሊመስሉ ስለሚችሉ እሱን ከህይወታችን ማስወገድ መቻል አለብን ወደ ዳዊት አንደኛ ዜና መዋዕል ምዕራፍ 21 ቁጥር 1 ላይ ሲናገር ሰይጣንም በእስራኤል ላይ ተነሳ እስራኤልን የሚቆጥር ዘንድ ዳዊትን አነሳሳው ይላል ከዚህ ከቃጦር የቱ ቢኖረው የሚያሸንፍ ይመስላችኋል አንድ ሰው ጎበዝ ሰው ቢመልስልኝ ዳዊት የተፈተነው ምንድነው አንደኛ ዜና መዋዕል ምዕራፍ 21 ቁጥር 1 ላይ ሰይጣንም በእስራኤል ላይ ተነሳ እስራኤልን የሚቆጥር ዘንድ ዳዊትን አንቀሳቀሰው ይላል አሁን ዳዊት የዛ ሰዓት ሰራዊት ቁጥር ነው አጋንንት ያመጣ ይሄ ምንም ያጋንንት ሐሳብ አይመስል ይላችሁ ምን ቢኖረው ጥሩ ነበር ቆይ መንፈስ ሆኖ ምን የመንፈስ ሰይፍ የእግዚአብሔር ቃል የእምነት ጋሻ እግዚአብሔር የተመሰገነ
ምክንያቱም መተማመን በማን በሰራዊት አትታመን በፈረሶች አትታመን የሚል ቃል አለ። እቺ መታመን ብትኖረው ብቆጥር ባልቆጥር ጌዲዮን 300 ሰው ብቻ አስቀር ብሎታል። ከ30 ሺህ ምናምን 300 ምናምን ሺህ ጦሮች ከዛ ወደ 30 ሺህ ከዛ ወደ 300 አድርጎታል። በእኔ ነው እንዳይሉ በጉልበት እንዳይመስላቸው። ሃሌሉያ። ስለዚህ ያ የጽድቅ ጥሩር ህይወታችሁ ላይ ሲሆን ማሸነፍ ትችላላችሁ ማለት ነው። አምኖን ሁለተኛ ሳሙኤል 13 ቁጥር 4 ላይ የንጉስ ልጅ ሆይ ስለምን ቀን በቀን ከሳህ አትነግረኝም አለው። ክስት ሲል የመጀመሪያውን ኪሎ ሲቀንስ ምንድነው ምግብ አልተስማማህም ቼክ ማድረግ ወይስ ጠቅላላ ከኪሎ መቀነስ ፈልገ ከሆነ ይታወቅ፣ ሐሳብ ከሆነም ይታወቅ። ምንድነው የከሳው? ሰሞኑ ሰውነት እየከሳ ነው መታወቅ አለበት። ምክንያቱም በመላምት መኖር የለብን። አይ ኪሎ መቀነስ ፈልገው እንጂ ታማ አይደለም እንዲባል ማለት ነው። አምኖን ትልቁ የተመታበት ነገር ልንገራችሁ። እዚህ ደረቱ ላይ የጽድቅ ጥሩር ነው የተመታበት። የጽድቅ ጥሩር ህይወቱ ላይ ቢኖር እህቱን ለመድፈር አይነሳሳም። በጽድቅ የሚኖር ሰው እህቱን ለመድፈር አይነሳሳም አይደል? በፍጹም። ስለዚህ ያ ተመታበት፣ ተነሳበት። በዚህ ምክንያት ያቺን ሐሳብ ባለመገሰጹ ምክንያት ከክሳቱ ወደ ሞቱ ነው ሄዶ አደገኛ ሞት ድግስ ላይ ነው የሞተው። አቤሴሎም የገዛ ወንድሙን የገደለው ታውቃላችሁ። አቤሴሎምም ከሱ ቀጥሎ 2 አመት ነው ያሰበበት። በቃ እሱ አንድ ጥፋት አጠፋ፣ እህቱን ደፍሯል፣ ማውን ስራ ሰርቷል። አባትየው ምሮታል። አረሳስቶ ጠብቆ 2 አመት ያኛውም ለዝሙቱ ቀኑ ባናቀም በቃ ሐሳብ መጣ። ያን እስኪያደርግ ድረስ ደግሞ ያንንም ያበረታቱ ሰዎች አጠገው መጡለት። ወገኖቼ ጽድቅ ጋር ስንሞላ ግን ወዲያው ሐሳቡን አንስተን የመጣ ሐሳብ ሁሉ አናስተናግድም። ውሃ እያጠጣና እናጠነክረው። ሲመጣ ለምን መጣ ይሄ ነገር ከየት መጣ? በጌታ በኢየሱስ ስም ብያቻለሁ ባለፈው። ይሄን ማጥፈተን አንችልም። ከባልቦላ እናጠፋለን፣ ከዋናው ጋር እንዘጋዋለን። ይበል ለእግዚአብሔር ይሁን። ይሄን ማድረግ አለብን። ፈጠን ብዬ መጨረሻውን መልእክቶች አቀርብና ጨርሳለሁ። ይሄን ሁሉ ይልና ኤፌሶን 6 እንደገና አነባለሁ። በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስን ሽንገላ ተቃውሙ ዘንድ እንዲቻላችሁ የእግዚአብሔር ንቃት ሁሉ ልበሱ። መጋደላችን ከደምና ከስጋ ጋር አይደለም፣ ካለቆች ከስልጣናት ከዚህም ከጨለማ ዓለም ገዦች ጋር በሰማያዊ ስፍራ ካለ ከክፋት መንፈሳዊ ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ክፉ ቀን ሲመጣ፣ ጭንቀት ሲመጣ፣ ሐሳብ ሲመጣ፣ አጋንንት ሲመጣ ወገኖቼ በሐሳብ ስለሆነ የሚመጣ ሁሉንም ፈጽማችሁ ለመቆም እንድትችሉ አንዱን ምናምን ሳይሆን ሁሉንም የመጣው እስቲ ወደ እጁ ሰንዝሩ፣ አይ እጁ ተከላከሉ። እስቲ ወደ አእምሮ ሰንዝሩ፣ እሱንም መታው። እስቲ ወደ እግሩ ደግሞ አድርጉ እንዳይሳካለት። አካባቢ የሞተው ሁሉ ተሸፍኗል በጥሩርና በጥሩር መጋጠሚያቺ መጋጠሚያ ትታያቸዋለች። እዚች ጋር እንዴት እንደማሳያችሁ እዚች ጋር ያለች ክፍተት ነች። በዚች ወቅቶ ነው የገደለው። አንደኛ ነገሥት 19 ስታዩ ይሄ ሁሉ ተሸፍኖ ነው የሄደው። እዚች ጋር የእምነት መቀነት አላረገም ነበር። ወጋው። ቶሎ እነዚህ ቆላፋ መተውኛል ቶሎ አውጣኝ ብሎ እዛው ነው የሞተው። ይኸውላችሁ ክፍተቷ ነች ሞት ያመጣችው። ሙሉ ትጥቅ የመጀመሪያ መምታት የሚፈልገው መዳንህን ነው። በመዳን ላይ ጥብቅ እንዴት ነው የሚመጣው? ይሄው በስህተት ትምህርቶች፣ ይሄው በመንጠቃቀሳቸው ሰዎች እንዴት አጡት? እግዚአብሔር ተመልሶ እድል ይስጣቸው። የሰበኩትን የዘመሩትን ኳየር የቆሙትን እንደኛም የመሰለ እንደዚህ እግዚአብሔር ቤት ሲሉ የነበሩት ገና መጨረሻችንን ማናቅ ወገኖቼ መዳናችሁን ተጠንቀቁ። መጀመሪያ መምታት የሚፈልገው እሱ ስለሆነ ከዛስ ጥሩር የጽድቅ ጥሩር ይሄ ደረታችሁ ላይ የሚደረግ ከዛስ የእምነት መቀነት ከዛስ የወንጌል ጫማ ከዛስ የእምነት ጋሻ የእውነት መቀነት የእምነት ጋሻ ከዛስ ሌሎችን ደግሞ አታክ የምታረጉበት የምትመቱበት ጌታ ኢየሱስ ጠላቶቹን የመጣውን ሐሳብ ያሸነፈበት የእግዚአብሔር ቃል ምንድነው ይላል? ሰይፍ እስቲ በሉ። አዎ ከዛ እነዚህን ሁሉ ከጠቀሰ በኋላ የእግዚአብሔር ንቃት ሁሉ አንሱ፣ ወገባችሁን በእውነት ታጥቃችሁ የጽድቅ ጥሩር ለብሳችሁ በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ቆሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉ ፍላጻ ልታጠፉ የምትችሉበት የእምነትን ጋሻ አንሱ። ለምን ህመሙ ካንሰሩ ምኑ የሚመጣው በዚህ ጉዳይ ስለሆነ የእምነትን ጋሻ አንሱ። የመዳንንም ራስ ቁር
የመንፈስንም ሰይፍ ያዙ እርሱም የእግዚአብሔር ቃል ነው። አሁን ይሄን አብረን እንላለን። በጸሎትና በልመና ዘውትር በመንፈስ ጸልዩ። ሃሌሉያ። ለካ ይሄን ሁሉ ማድረግ ብቻውንም ዋጋ የለውም። ብቻውን አንድ ወገኖቼ ጌታ ኢየሱስ ክርስቶስ ለሐዋርያት መጣና 3 ዓመት ተኩል ያስተማራቸው ናቸው። ወደ እነሱ መጣና በሉ ሰይፋችሁን ታጠቁ አይደለም ያለው። ሰይፍ ይዟል። ሰይፍ ታጠቁ ስላቸው የመሰላቸው ሰይፍ ነው። 2 ሰይፍ አግኝተናል አሉ። በቃ ይበቃል አላቸው። እሱ ማለት የፈለገው ሌላ ነው። የመንፈስና የቃል ነው የፈለገው። ከዛ በኋላ መጣና ሄዶ ቀሰቀሳቸው 3 ጊዜ። ምን አላቸው? 3 ዓመት ተኩል የታጠቀ ሰው እንደዚህ ሙልት ያለ ሰው ይፈራል? መጣና ምን አለ? ወደ ፈተና እንዳትገቡ ትጉና። ለካ ያለ ጸሎት አይሆንም። ታጥቀን ለካ ሽርሽር አያዋጣም፣ ይንሸራሸርብሃል። ለካ ወደ ጸሎት ነው። ይሄ ሁሉ ትጥቅ ታረግና እስቲ በመንፈስ ጸልዩ በሉ። ዋው! ያለዚህ አይሆንም። ሁለተኛውን ስላውጣልኝ ከዚህ በፊት በሌላ መንገድ ተናግሬበታለሁ። እዩት። አንድ ታሪክ ልንገራችሁ። መጀመሪያ ቃሉን አንብቤ ከዛ እንጨርሳለን። ይኸውላችሁ የእግዚአብሔር ቃል ዘጸአት ምዕራፍ 17 ቁጥር 9 ላይ እንደዚህ ይላል። ሙሴም ኢያሱን ጎልማሶችን ምረጥልን፣ ወጥተህም ከአማሌቅ ጋር ተዋጋ። እኔ ነገ የእግዚአብሔርን በትር በእጄ ይዤ በኮረብታው ራስ ላይ ቆማለሁ አለው። ኢያሱም ሙሴ እንዳለው አደረገ። ከአማሌቅም ጋር ተዋጋ። ሙሴና አሮንም ሆርም ወደ ኮረብታው ራስ ወጡ። እንዲህም ሆነ ሙሴ እጁን ባነሳ ጊዜ እስራኤል ድል ያደርግ ነበር። እጁንም ባወረደ ጊዜ አማሌቅ ድል ያደርግ ነበር። የሙሴ እጆች ግን ከብደው ነበር። ድንጋይም ወሰዱ፣ በበታቹም አኖሩ፣ እርሱም ተቀመጠበት። አሮንና ሆርም አንዱ በዚህ አንዱ በዚያ ሆነው እጆቹን ይደግፉ ነበር። ፀሐይም እስክትገባ ድረስ እጆቹ ጠነከሩ። ኢያሱም አማሌቅን ሕዝቡን በሰይፍ ስለት አሸነፈ። ይሄ ከዚህ በፊት እንደምታውቁት ይሄ ቃል ምንድነው የሆነው? ኢያሱ ጎልማሶችን ትንሽ ምረጥና ሰይፍ ያዝና ወዴት ሄድ? አማሌቅ ጋር ሄዳል። ሰይፍ ያዘ። ሌሎች ሰዎች ተባበሩ። ተነስተው ጎልማሶች፣ ይሄ ጦርነት የሚላቸው ጎበዞች፣ ልምድ ያላቸው ተነስተው ሄዱ። እነሱ ጦርነት ቦታ ነው ያሉት። አሁን መጽሐፍ ቅዱሳችን በዘጸአት ላይ እንደሚነግረን አንዳንድ ጊዜ ሽንፈት ነበር እዛ አካባቢ። ምንድነው? ሙሴ በመንፈስ አስተዋል። ጎበዞች ሄዶ ተመርጠዋል። ሰይፍ እንዳለ ቅድም ያሳየሁትን ታጥቀዋል። ሙሉ ነው። የእውነት መቀነት አለች። ሰይፍ ተይዟል። ጋሻ አለ። ቆቡን አድርገዋል። የወንጌል ጫማ አድርገዋል። ምንድነው አንዳንድ ሽንፈት ስትሉ ይሸነፍ ነበር። ሙሴ ምን ገባው? ይሄ ነገር ሰይፍ በመታጠቅ ብቻ አይደለም። ምን ማድረግ አለብኝ? ወደ ኮረብታው ወሰዱኝና እጄን ወደ አምላኬ ልዘርጋ። ይሄ ጸሎት የሚጠይቅ ነገር ነው። ልክ ነው። ሰይፍ ተይዟል። ልክ ነው። ጦርነቱ ሁሉ ነገር ተስተካክሏል። እንደ ኢራን እስራኤል እንደምትንሸራሸርበት ጀት እንዳይሆንባችሁ እጅ ወደ ሰማይ መዘርጋት ያስፈልጋል። በቃ መምቻው ተመታ። ደስ ከሆነ በቃ መንሸራሸር አይመታም። አያችሁ የሚሄደው ጀት አይመታም። ይሄ ነገር ጉልበት ይጠይቃል። ይሄ ነገር ጾም ይጠይቃል። ይሄ ነገር በእግዚአብሔር ፊት መሆን ይጠይቃል። ማለዳን ይጠይቃል። ምሽትን ይጠይቃል። ዴዲኬሽን ይጠይቃል። በር መዝጋት ይጠይቃል። ታጥቅ ያለው ብሎ ተነስቶ አይወጣም። ለካ ይሄው ለመታጠቅማ ትጥቅ ይዞ ሄዷል። ምን አረገ? እጄን ዘረጋለዋል። እሱ ደግሞ እጁ ሲዘረጋ ዛ ድል ይመጣ ነበር። ለካ የሰይፍ ጉዳይ አይደለም። ድል ያደርግ ነበር። አማሌቅ ይደመሰስ ነበር። እጁን ደክሞት ሲያወርድ ከጸሎት ሲቋረጥ ማለዳ መነሳት ሲተው ደግሞ ሽንፈት ይመጣል። ዋው! ስለዚህ ሆርምና አሮን ምን አሉ? አንዳችን በዚህ እንሁንና እጁን ሲዘረጋ ስለሆነ ድል የሚመጣው እጁን እንያዝ፣ እንደግፍ። እሱ መሬት ድንጋይ ላይ እናስቀምጠዋል። እዛው የጸሎት ስፍራ ላይ አስቀመጡት። እጁን አነሳ። ይሄም በዚህ ደገፉት። ቀኑን ሙሉ ዘረጋው። ጉልበት አገኘ። እግዚአብሔር ፊት በቃ ቀጣይነት ያለው ጸሎት መጸለይ ቻለ። ዛም ድል ረዘመ። ድል መሃል ሽንፈት አልገባም። የተዘረጋ እጅ ሲኖር ጸሎት ሳይቋረጥ ሲቀር እግዚአብሔር ፊት ያለ ዴዲኬሽን በቃ ኮሚትመንት ሲጨምር እዛም ድል ይጨምራል። ስንወርድ ስንወጣ አዳር ስንተው ህብረት ስንተው ማለዳችን ስንተው በፊልም ስንተካው ሽንፈት ደግሞ ይመጣል። ፊልም ሌላ ነገር ይዞ ይመጣል። ገብታችኋል?
የጸሎት ሰዓት የጸሎት መቅደሱን የንግድ ቦታ አልነበረም፣ የጸሎት ቤታ ነበር። አንድ ቀን ጧፍ እዚሁ ተሸጦ እዚህ ጋር ቢያቀርቡ ጃንጥላ እዚህ ጋር ገዝተው እዚህ ጋር ስለት ቢያስገቡ ተባለና በጃንጥላ በጧፍ ተጀመረ። እኔ ነበርኩበት እንደዛ። ቀስ እያለ በሬው መጣ፣ ቀስ እያለ ገንዘብ በመለዋወጡም እዛ ጋር ጌታ አንድ ቀን ሲመጣ የጸሎት ቤቱ በሙሉ ተረስቶ የሻጭ የለዋጭ የወንበዴዎች ዋሻ ይላል እሱ በራሱ ቃል። ከዛስ ገለበጠው፣ እርግቦችን አባረረ። እግዚአብሔር ይመስገን። በታተነባቸው፣ በጅራፍ ገርፋ ወጣቸው። ቤቴ የጸሎት ቤት ይባላል። አንዳንድ የጸሎት ሰዓታችን ተወርሷል፣ ማስለቀቅ አለባቸው። የጸሎት ሰዓት የጸሎት ሰዓት ነው። ይተዋል። አንዳንድ ነገር ተትቶ ወደ እግዚአብሔር እንመለስ። ድላችንን እሱ ያመጣዋል። አንዳንዴ በሽታዎች፣ አንዳንዴ ፌክ የሆኑ ነገሮች ይመጣሉ ወገኖች። እነዛ አላርሞች ያንቋችሁ። ጥግት ስትሉ ወደ እግዚአብሔር ስትሆኑ እነዛ ነገሮች እንደገና ይነሳሉ፣ ይወገዳሉ። ጌታ የተመሰገነ። ሙሴ ሲዘረጋ አማሌቅ ድል ይነሳ ነበር። ኢያሱ ማሸነፉን ቀጠለ። ሙሴ እጁን ዘርግቶ እንዲቀጥል ደግሞ ሁለት ሰዎች ካጠገብ ያስፈልጉ ነበር። እሱ ካልዘረጋ እዛ ጋር ድል የለም ወገኖቼ። አሁን ወደዚህ ላምጣላችሁ። በኤፌሶ ምዕራፍ 6 ቁጥር 18 ላይ እንደዚህ ነው የሚለው። ይኸውላችሁ ተጫምተው ቁሙ፣ እግሮቻችሁ በሁሉም ላይ ጨምራችሁ የሚንበለበሉትን የክፉ ፍላጻ ልታጠፉ የምትችሉበት የእምነትን ጋሻ አንሱ ካለ በኋላ ቁጥር 18 እንደዚህ ይላል። በጸሎትና በልመና ሁሉ ዘውትር በመንፈስ ጸልዩ፣ በዚህም ሐሳብ ሁሉ ለቅዱሳን እየለመናችሁ በመጽናት ሁሉ ትጉ። ደግሞ የወንጌል ምስጢር በግልጥ እንዳስታውቅ አፌን በመክፈት ቃል ይሰጠኝ ዘንድ ስለኔ ለምኑ። ሃሌሉያ። እኔ ራሴ ስለ ሰይፍ ያስተማርኳችሁ፣ እኔ ራሴ ስለ ትጥቅ የነገርኳችሁ፣ እኔ ራሴ ከላይ እስከ ታች ድረስ ትጥቅ አድርጉ ብዬ የነገርኳችሁ የኤፌሶኑ ጸሐፊ ጳውሎስ ለኔ ጸልዩልኝ ያለ ጸሎት አይሆንም። ስለ ትጥቅ የተናገረ ሰው ራሱ ብዙ ታጥቀው ቢሆን ነው አይደል? ግድ የላችሁም ጸልዩልኝ አፌን በመክፈት ቃል እንዲሰጥ ያለ ጸሎት አይሆንም። ከፈተና እንድትተርፉ የ3 ዓመት ከ6 ወር ትምህርት ሊጠቅም ይችላል። ግን ወገኖቼ እንደሱ አላላቸውም ጌታ። ወደ ፈተና እንዳትገቡ ትጉና ጸልዩ። ትምህርት አላችሁ፣ ቃል አላችሁ፣ መንበርከክ ይቀራችኋል፣ ጸሎት ይቀራችኋል። ተነሱ፣ ሌሊት አሸንፉ፣ አጋንንቶችን አባሩ። በቃል ብቻ የማይወጣል፣ በጸሎትም ይወጣል። በቃል ብቻ የማታሸንፉት፣ በሰይፍ ብቻ የማታሸንፉት አለ። ሰይፍም መኖር አለበት፣ ትጥቆ ጸሎትም መኖር አለበት። ከመንበርከክ ጋር ነው የጦር መሳሪያዎች የሚሰሩት። ለዚህ ነው 18 የተጠቀሰው። ለኔም ጸልዩልኝ ከዚህ መጉደል ስለሌለበት በጸሎት ሁሉ አለ። የጸሎት ሁሉ ምንድነው? ምስጋናም ነው። ምንድነው? ልመናም ነው። የጸሎት ሁሉ ምንድነው? ምልጃም ነው። የጸሎት ሁሉ ምንድነው? ተቃውሞም ነው። ተቃውሞ ብቻ አይደለም ጸሎት፣ ምልጃ ብቻ አይደለም ጸሎት፣ ምስጋናም ነው፣ አምልኮም ነው። ለሰዎች ማሉ፣ ለማን ማሉ? ለኔም ጭምር ማሉ አለ። ሃሌሉያ። ለመሪዎች መጸለይ፣ ለአገልጋዮች፣ ለአፖስቶሎች መጸለይ፣ ለመሪዎቻችን ለአገልጋዮቻችን መጸለይ፣ እጃቸውን መደገፍ፣ ከጎንና ከጎን በሐሜት መጥረክ ሳይሆን በእጃቸውን መደገፍ፣ እንዲንበረከኩ እንዲሰሩ ማድረግ። ሃሌሉያ ሃሌሉያ። ድል ይመጣል፣ ማሸነፍ ይመጣል። ጠላት ጥርግርግ የሚለው ያኔ ነው። ሁላችን በአንድ መንፈስ፣ ሁላችን በአንድ ልብ መንበርከክ ስንችል፣ ለጸሎት ስንነሳ፣ አንዱ ሲደግፍ፣ ስናበረታ። የጸሎት መሪዎቻችሁን መደገፍ፣ የኳየር መሪዎች መሪዎቻችሁን መደገፍ፣ የዲያቆናት መሪዎቻችሁን መደገፍ። በምንም ቃል ብናንገበግባቸው ስራው ነው የሚጓደለው ወገኖቼ። ድግፍ ማድረግ በቃ አማሌቅ ይደመሰሳል። እመኑኝ፣ እንደዚህ አይነት ቆራጥ ማህበር ያሸንፋል። ሙሴም እዚህ ሲዘረጋ እዛም ጎልማሶች ሲዋጉ የዛም አይደለም የዚህም አይደለም። ሙሴም መታበያ አይችልም፣ ካልደገፉት አያዘረጋም ወገኖቼ። እነሱም በመደገፋቸው የነሱ እጅ ይዘረጋል፣ የሱ እጅ ሲዘረጋ ነው። እዛም ደግሞ እዛ ሰልፍ ላይ ያለ ሰው አለ። እሱም ሰይፍህ እንዳይመስልህ፣ ልክ ነው ሰይፍህም ነው፣ ግን ሰይፍ ብቻ አይደለም። እዚህ ጋር የተዘረጋ ስላንተም ይማል፣ ስላንተም ይቃተታል። እሱን ደግሞ የሚደግፉ ሌላ ሁለት ሰዎች አሉ። ድሉ የጌታ ነው። ያህዌ ነሲ። ክብር ለእግዚአብሔር ይሁን። ሃሌሉያ። ስለዚህ ብዙ ነው በጸሎት ውስጥ ማለት የምፈልገው፣ ግን ሌላ ጊዜ ላለው አንድ ጸሎት እንድናረግ ልቤ ውስጥ አለ። የዘርፍ መሪዎች አንዳንድ ሰው እዚህ ትመጣላችሁ። መጀመሪያ የቤተክርስቲያን መሪዎቻችን እዚህ ትመጣላችሁ። እጃቸውን እንደግፋለን። ዛሬ እንጮሃለን ስለነሱ። አሜን። በቃ ይበረታሉ፣ ድል ይመጣል። አሜን አሜን።